በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁኝ። ወደ ሐሳቤ ከመሄደ በፊት አንድ ቃል ከመጽሐፍ ቅዱስ ላንብላችሁ፣ በጣም ውስጥ የሞላ ነገር ስለሆነ ነው። ኢሳይያስ 36 ቁጥር 14 ላይ ንጉሱ፣ ይሄ ንጉሱ የሚለው የአሦር ንጉስ ሰናክሬም ነው፣ እንዲህ ይላል፣ ያድናችሁ ዘንድ አይችልምና ሕዝቅያስ አያታልላችሁ። ሕዝቅያስም እግዚአብሔር በእርግጥ ያድነናል፣ ይህችን ከተማ በአሦር ንጉስ እጅ አትሰጥም ብሎ በእግዚአብሔር እንድትታመኑ አያደርጋችሁ ብሎ ለንጉሱ ለሕዝቅያስ ደብዳቤ ይልክለታል። ከእኔ እጅ ያመለጠ ማንም የለም፣ እናንተም አታመልጡም የሚል አስፈሪ ደብዳቤ ነው። በወቅቱ በእርግጥ ይህ ንጉስ አስፈሪ ነው። ሁሉንም በዙሪያ ያሉትን ነገስታት የቀጣ ነው እና ሕዝቅያስ ምንድን ያደረገው? ደብዳቤውን ከመልእክተኞች እጅ ተቀብሎ አነበበው። ሕዝቅያስም ወደ እግዚአብሔር ቤት ወጥቶ በእግዚአብሔር ፊት ዘረጋው ይላል እና ከዛ በኋላ ወደ ኢሳይያስ በወቅቱ የነበረው ነቢይ የእግዚአብሔር ሰው ኢሳይያስ ነበርና ወደ እርሱ እንዲጸልይ ይልክበታል እና ከዛ በኋላ መልስ ይመጣለታል። እግዚአብሔር የተመሰገነ ይሁን። አሜን። ኢሳይያስ 37 ከቁጥር 22 በሙሉ ኢሳይያስ 36 እና 37 ብታነቡት ይህን ታሪክ ይነግራችኋል። 37 ቁጥር 22 ላይ እግዚአብሔር ስለ እርሱ የተናገረው ቃል ይህ ነው፣ ድንግሊቱ የጽዮን ልጅ ቀላል አድርጋሃለች። ይሄ በጣም ከፍ ያደረገ ራሱን ከፍ ያደረገ ንጉስ ቀላል አድርጋሃለች። አሜን ነው። እይታን የሚቀይር ነገር ነው። እግዚአብሔር የተመሰገነ። በንቀትም ኢየሱስ ጌታ ነው። አሜን። በንቀትም ስቃባለች፣ የኢየሩሳሌም ልጅ ራሷን ነቅንቃባለች። እንደዚህ ስለዚህ እግዚአብሔር ስለ አሦር ንጉስ እንዲህ ይላል፣ ወደዚች ከተማ አይመጣም፣ ፍላጻንም አይወረውርባትም፣ በጋሻም አይመጣባትም፣ የአፈርንም ድልድል አይደለድልባትም። በመጣበት መንገድ በዚያው ይመለሳል፣ ወደዚች ከተማ አይመጣም ይላል እግዚአብሔር። ሃሌሉያ። ከዛ ይሄ ንጉስ መጨረሻው ምን እንደሆነ ልንገራችሁ። በቁጥር 38 ላይ ልጆቹ የራሱ ልጆች እንደገደሉት ይናገራል። እኔና እናንተ ዛሬ ምናልባት እንዲህ አይነት አስጨናቂ የሆነ ነገር ወደኛ ቢመጣ፣ ትሞታለህ የሚል የሐኪም ሪፖርት በእጃችን ቢኖረን፣ ከዚህ ነገር አትወጣም የሚል፣ ከስራ ትባረራለህ የሚል፣ አትሻገርም የሚል የሆነ ነገር ወደኛ ቢመጣ እንደ ሕዝቅያስ በእግዚአብሔር ፊት እንዘርግፈው። በጌታ በኢየሱስ ስም የተመታ ይሁን አሁን። በኢየሱስ ስም የተወጋ ይሁን አሁን። በእናንተ ላይ በጌታ በኢየሱስ ክርስቶስ ስም ማንኛውንም አይነት የሞት አዋጅ፣ የሞት ቀጠሮ በሐኪም ይሁን በሁኔታዎች ይሁን በተለያየ አይነት መልክ ወደ እናንተ ቢመጣ በኢየሱስ ስም እንዲሻር እንጸልያለን። ሃሌሉያ። እግዚአብሔር የተመሰገነ ይሁን። አሜን ነው። ጌታ ስሙ ብሩክ ይሁን። ይሻራል ወገኖች። በእምነት ይህን ጸሎት ጸልዩ። በጌታ በኢየሱስ ክርስቶስ ስም የሚያስፈራ ነገር ወደ እናንተ ቢመጣ እግዚአብሔር ይገለብጠዋል። እግዚአብሔር የተመሰገነ ይሁን። ራሷን ነቅንቃባለች ነው የሚለው። በመጣበት ይመለሳል ነው ያለው። በሽታ ይሁን ጭንቀት ይሁን ማንኛውንም አይነት ነገር በመጣበት ይመለሳል። እናንተን አያገኝም፣ እኔን አያገኝም፣ ቤታችንን አያገኝም፣ ልጆቻችን አያገኝም፣ ቤተሰባችን አያገኝም። በጌታ በኢየሱስ ክርስቶስ ስምና ስልጣን አሜን። ሃሌሉያ። እግዚአብሔር የተመሰገነ። እንደዚሁ ተመሳሳይ አይነት ነገር ልነግራችሁ ወዳለሁኝ ዛሬ። እግዚአብሔር አይሆንምን ወደ ይሆናል መቀየር ይችላል። አሜን በሉ። አይሆንም የተባለን ነገር ወደ ይሆናል ወደ ማለት ይቀይረዋል። ሞት ወደ ህይወት ማሻገር ይችላል። እግዚአብሔር የተመሰገነ ይሁን። አንድ ቃል ሁለተኛ ነገሥት ምዕራፍ 20 ላይ ለዚሁ ለእግዚአብሔር ሰው ለሕዝቅያስ የደረሰለትን ነገር ተመልከቱ። ሕዝቅያስ ወደ ሞት በሚሰድ በሽታ ተይዞ እናየዋል እና ይህኑ ነቢይ መጥቶ ምን ይላል?
በዚያም ወራት ሕዝቅያስ እስከ ሞት ድረስ ታመመ። ቁጥር 1 ላይ ሁለተኛ ነገሥት አነባለሁ። የነቢዩ የአሞጽ ልጅ ኢሳያስ ወደ እርሱ መጥቶ እግዚአብሔር እንዲህ ይላል፣ ትሞታለህ እንጂ በሕይወት አትኖርም፣ ቤትህን አስተካክል አለው። የሚገርም ነገር ነው። ትሞታለህ እንጂ በጭንቅ ላይ ያለ ሰው መጥቶ እንደገና ደግሞ በእርግጥ ከእግዚአብሔር ነው፣ ትሞታለህ እንጂ አድንም አለ። እሱ ግን ይሄንን ነገር እምቢ አለና ቁጥር 2 ላይ ፊቱንም ወደ ግድግዳ አድርጎ ወደ ግድግዳ መልሶ እንዲህ ሲል ወደ እግዚአብሔር ጸለየ። አሜን። በቃ ያደረግኩትን ነገር ተመልከት፣ እግዚአብሔር ራራልኝ፣ ምሕረት አድርግልኝ ብሎ በእግዚአብሔር ፊት ጸለየ። እናንተ አድቡት። ያንኑ ቅድም ሞት የተናገረው በቃ እንዲናገር የተላከው የእግዚአብሔር ሰው ኢሳያስ ሂድ አለው። ተመልሰ የሕዝቤን አለቃ ሕዝቅያስ እንዲህ በለው፣ የአባቴ የዳዊት አምላክ እግዚአብሔር እንዲህ ይላል፣ ጸሎትህን ሰምቻለሁ፣ እንባህን አይቻለሁ፣ እነሆ ፈውሳለሁ። በሦስተኛ ቀን ወደ እግዚአብሔር ቤት ትወጣለህ፣ ስራህን ትቀጥላለህ። እግዚአብሔር የተመሰገነ ይሁን። አሜን ነው። ጌታ ስሙ ብሩክ ይሁን። መቀየር ይቻላል ወገኖች፣ ሞትን መቀየር ይቻላል። አሜን። ትሞታለህ ነው ያለው። ኖ አልሞትም አለ። በእግዚአብሔር ፊት ጸለየ። አምላካችን ወገኖች ሩህሩህ አባት ነው። የሚምር ነው፣ የሚራራ ነው። አሜን። ምንም ነገር በእግዚአብሔር ፊት በቃ በቅንነት በጽድቅ እሱን በማፍራት በማክበር በማፍቀር በእርሱ ፊት ብንቀርብ፣ አሜን፣ እርሱ የተናገረ የሞት አዋጅ እንኳን ይሽራል። ይኸው ሽሮለታል። እግዚአብሔር ስም ብሩክ ይሁን። አሜን። ማንኛውንም አይነት ጉዳይ ወገኖች በእግዚአብሔር ፊት እንቅረብ። አንቀበለው። በሽታ አንቀበልም። ስቃይ አንቀበልም። ጭንቀት አንቀበልም። በጌታ በኢየሱስ ክርስቶስ ስምና ስልጣን ሞት አንቀበልም። ወደኛ የሚላክ ማንኛውንም አይነት የእግዚአብሔርን ስራ አገልግለን በእግዚአብሔር ጊዜና ሰዓት እንሞታለን እንጂ ያለ ዕድሜያችን ልጆቻችን አይሞቱም፣ እኛ እንሞትም። በጌታ በኢየሱስ ክርስቶስ ስም እግዚአብሔር ስለ እኛ ይዋጋል። ወገኖች ተዋጋለት። ለኢሳያስ ተዋጋለት። እግዚአብሔር የተመሰገነው እና ምን አለው? በቃ 15 ዓመት ጨምሬልሃል። እስኪ ለሚሞት ሰው ተመልከቱት። በቃ ዛሬ ለሚሞት ሰው 15 ዓመት ማለት ምን ማለት እንደሆነ ተመልከቱት። እግዚአብሔር የተመሰገነው። አሜን። እግዚአብሔር ሞትን ይሽራል። እግዚአብሔር ጨለማን ያስወግዳል። ጨለማን በብርሃን ይቀይራል። እግዚአብሔር ማንኛውንም አይነት ነገር ይገለብጣል። ድህነትን ይገለብጣል። አሜን። በጌታ በኢየሱስ ክርስቶስም ይገልበጥ ዛሬ። ማንኛውንም አይነት የማይመቹ ነገሮች እኛን የያዘ ያሰረ በቃ እቆጣጠራለሁ የሚል ሊያጠፋን ሊያዋርደን የመጣ ማንኛውንም አይነት ነገር በጌታ በኢየሱስ ክርስቶስ ስምና ስልጣን የተገለበጠ ይሁን ከእናንተ። አሜን። ሃሌሉያ። ኢየሱስ ጌታ ነው። በማርቆስ 10:46 ላይ ወደ ኢያሪኮም መጡ። ከደቀ መዛሙርቱም ከብዙ ሕዝብ ጋር ከኢያሪኮ ሲወጣ የጤሜዎስ ልጅ እውሩ በርጤሜዎስ የለመነ በመንገድ ዳር ተቀምጦ ነበር ይላል። የናዝሬቱ ኢየሱስ እንደሆነ በሰማ ጊዜ የዳዊት ልጅ ኢየሱስ ሆይ ማረኝ ያለ ይጮህ ጀመር። ብዙዎች ዝም እንዲል ገሰጹት። እርሱ ግን የዳዊት ልጅ ሆይ ማረኝ ያለ አብዝቶ ጮኸ ይላል። ሃሌሉያ። ይኸውላችሁ ይሄ ሰው እውር ነው። ኢየሱስ በዛ ያልፋል። ኢየሱስ ደግሞ በዛን ጊዜ ዛሬም የብዙዎችን ዓይን ይከፍታል። የብዙዎችን ቀንበር እየሰበረ በየመንገዱ ይሄዳል። ይሄ ነገር በጆሮ አለ። ስለዚህ አመነ። በዚህ ሲያልፍ እኔን ዛሬ አያመልጠኝም አለ። አይለፈን ዛሬ በጌታ በኢየሱስም አይለፈን። የእኛን ነገር የእኛን ጥያቄ ለመመለስ በእኛ ዙሪያ ሁሌ አለ። አይለፍ እንድም አይለፍ። እግዚአብሔር የተመሰገነውን። ስለዚህ በጣም ሲጮህ ጸጥ በል ነው። ተረጋግተህ ለምን አሉት። ጸጥ በል አሉት። ጸጥ በል የሚሉ በዙሪያችን ብዙ አሉ። ውጤት እንዳናገኝ ጮኸን ከእግዚአብሔር እንዳንቀበል የሚፈልግ በዙሪያችን ብዙ አለ።
ጸጥ በል አትጩህብን ሲሉ አትረብሸን ሲሉት እሱ አብዝቶ ጮኸ። የዳዊት ልጅ ሆይ ማረኝ፣ አትተወኝ፣ አትለፈኝ፣ ዛሬ አትተወኝ፣ ነገሬን ቀይር፣ ታሪኬን ቀይር፣ ዓይኔን ፈውስ፣ ጤናዬን መልስ ብሎ ጮኸ። እግዚአብሔር የተመሰገነ ይሁን። ኢየሱስ ጩኸቱን ሰማ ወገኖች። ጩኸቱን ሰማና ወደ እርሱ ምን አደረገ? ጥሩት አለ። አሜን። ዛሬ የምንጠራበት ቀን ይሁን፣ የምትጠሪበት ቀን ይሁን። ነገርሽ ሊቀየር፣ ታሪክሽ ሊቀየር፣ ስምህ ሊቀየር። አሜን። እግዚአብሔር ዛሬ ይጥራን በጌታ በኢየሱስ ክርስቶስ ስምና ስልጣን። ኢየሱስም ቆመና ጥሩት አለ። ቁጥር 49 ላይ እውሩንም አይዞ ተነሳ ይጠራሃል ብለው ጠሩት ይላል። ኢየሱስ ሲጠራ ማንም አይቃወምም። ከዛ ተፈወሰ፣ ነፃነቱን አግኝቶ አይቶ ሄደ። እግዚአብሔር የተመሰገነ ይሁን። አሜን ነው። እግዚአብሔር ይችላል። ኖ ወደ የስ መቀየር ይችላል። አይሆንም የተባለን ነገር ይሆናል ወደ ማለት ይቀይራል። አሜን። የሞተ ነገርን መቀስቀስ ማንሳት ይችላል። እግዚአብሔር የተመሰገነ ይሁን። ፈርዖንና አስማቱን ተመልከቱ። ፈርዖን ለ450 ዓመት የእስራኤልን ሕዝብ አስጨንቆ ግራ አጋብቶ አባት ልጅ ዘር ማንዘሩን ሁሉ በዛ እስራት ውስጥ አኑሮ አልበቃውም። የእግዚአብሔር ጊዜ ሲደርስ ሕዝቤን ልቀቅ ሲል አልለቅም አለ። እስከ መጨረሻው ታገለ። በመጀመሪያ ተአምራት አልለቀቀም። በሁለተኛ ተአምራት አልለቀቀም። በሶስተኛም ተአምራት አልለቀቀም። የመጀመሪያውን የሁለተኛ እስከ ሶስተኛው እንደውም የሱም ጠንቋዮች ተመሳሳይ አይነት ተአምራት አደረጉ። ግን 11ኛው ተአምራት ድረስ ደረሰ። በ11ኛው ተአምራት ህዝቡን ለቀቀ። እግዚአብሔር የተመሰገነው። ዛሬ እኔና እናንተ ከታሰርንበት ለረጅም ጊዜ ከታሰርንበት እስራት በኢየሱስ ክርስቶስ ስም ስልጣን የምንፈታበት ቀን ይሁን። እስራኤል ነፃ ወጣ። ነፃ ወጥቶ ሲሻገር ደግሞ ቀይ ባህር ሲደርስ፣ ቀይ ባህር ከፊቱ፣ ጠላት ከኋላው፣ የግብፅ ሰራዊት አሁንም ቅድም የጀመረውን ድንቅና ተአምራት እግዚአብሔር ጀምሮ በትሩን አንስቶ ሙሴ በደረቅ እንዳሻገረ ጠላቶቻቸው ደግሞ ከኋላ ሲሞቱ እንዳየ ዛሬ በጌታ በኢየሱስ ክርስቶስም ጠላቶቻችን ሬሳ የምናይበት ቀን ይሁን። አሜን ይሁን ወገኖች። ሲያስጨንቀን ለዘመናት ሲያስጨንቀን የኖረ ሲያዋርድ የኖረ ሲዋጋ የኖረ አይሳካም፣ አይሰምርም፣ አይከናወንልም ሲል የኖረ የጠላት ኃይል የጠላት ጉልበት በኢየሱስ ክርስቶስም ስልጣን ዛሬ ሬሳው የምናይበት ቀን ይሁን። ዛሬ የመጨረሻው ቀን ይሁን በጌታ በኢየሱስ ክርስቶስም ስልጣን። ሃሌሉያ አሜን ነው። ጌታ ስሙ ብሩክ ይሁን። ዕብራውያን 11 ቁጥር 30 ላይ ምን ይላል? ህዝቡ የኢያሪኮን ግንብ 7 ቀን ከዞሩት በኋላ በእምነት ወደቀ ይላል። ይሄ ኢያሪኮ ግንብ ሁላችንም እናውቀዋለን። ከእምነት ስራ ጋር አብሮ ዕብራውያን 11 ላይ ተዘርዝሯል። እግዚአብሔር የተመሰገነ። ኢያሱ 6 ላይ ይህን ልንመለከተው እንችላለን። ምን አላቸው እግዚአብሔር? 6 ጊዜ ዙሩት በየቀኑ ይህን ኢያሪኮ ቅጥሩ ፈረሶች በላዩ ላይ የሚዞሩበት ነው እና በጣም ኃይለኛ በሆነ ኮንክሪት የተሰራ ስለሆነ በዘመኑ ቴክኖሎጂ ሊሰበር አይችልም እንጂ የዚህ ዘመን በጣም በከባድ ድንጋይ ነው የገነቡት እና ሊሰበር የማይችል ነገር ነው እና በ7 ጊዜ ዙሯል። 6 ጊዜ በቀን አንዴ፣ በ7ኛው ጊዜ 7 ጊዜ ዙሩታል። ከዛ ጩኋል። እግዚአብሔር የተመሰገነው። ሌላ ነገር ጦር ወርውሩ፣ ድንጋይ ወርውሩ፣ ምንም ነገር አላለም። ጩኋል። በሰባተኛው ቀን 7 ጊዜ ከዞሩ በኋላ በታላቅ ጮት ሲጮሁ ኢያሪኮ ተፈረካከሰ። እግዚአብሔር የተመሰገነ። ዛሬ ጠላታችሁ እንዲፈረካከስ፣ አሜን። ዛሬ ጠላታችሁ እንዲዋረድ በጌታ በኢየሱስ ክርስቶስ ስምና ስልጣን። ሃሌሉያ። ኢየሱስ ጌታ ነው። አሜን። ያቺ 12 ዓመት ደም ይፈሳት የነበረች ሴት ሁላችንም እናውቃለን። አሜን።
ይህች ሴት ለረጅም ዘመን በቃ ያላትን ነገር በሙሉ አሟጣ ከዚህ በሽታ ለመዳን በቃ ብዙ ጥረት አድርጋ ግን ሳይሳካላት ኖራ ኢየሱስ ክርስቶስ በመጣበት ጊዜ ስለ ኢየሱስ ሰማች። ስለዚህ ምን አለች? አቅም የላትም፣ ጉልበት የላትም። ነገር ግን እንደምንም ብዬ እሄዳለሁ፣ የልብሱንም ጫፍ ነካለሁ፣ ፈወሳለሁ ብላ አመነች። ሄደች፣ የልብሱን ጫፍ ነክታ ተፈወሰች። ያው ታሪኩን እዛ ጋር እናንተ ልታዩት ትችላል። ሰዓት እንዳይሄድብኝ ብዬ ነው። እግዚአብሔር የተመሰገነ ይሁን። አሜን ነው። ተፈወሰች። ያ መከራ፣ ያ ጭንቀት፣ ያ ደዌ እስከ ሰውነቷ ኮንቲኒውስሊ ሊፈስ የነበረውን ደም በቅጽበት በነካችው ሰዓት፣ ኢየሱስን በእምነት በነካችው ሰዓት ቆመ። በጌታ በኢየሱስ ክርስቶስም ዛሬ እንደዚህ ሴት ኢየሱስን በእምነት እነካዋለን ወይ? ቃሉን ይዘን እነካዋለን ወይ? ነገራችን ይቆም ዘንድ አሜን። የሆነ ያስጨነቀን ነገር፣ የያዘን ነገር፣ አለቅም ያለን ነገር ይቆም ዘንድ፣ ይወገድ ዘንድ፣ ይሰበር ዘንድ አሜን። ዛሬ በጌታ በኢየሱስ ክርስቶስም እግዚአብሔር ይርዳን። በእምነት በእግዚአብሔር ፊት ቆመን ነገራችን ማስለቀቅ እንድንችል። የመጨረሻ አንድ ነገር ልንገራችሁ። ታውቃላችሁ፣ አራቱ በቃሬዛ ይዘው ጓደኛቸውን አምጥተው ኢየሱስ ክርስቶስ በነበረበት በዛን ጊዜ ማስገቢያ አጡ። ምንም መግቢያ ነገር የለም። ሁሉም ቦታ ስራው በቃ ተከቧል። ምክንያቱም ከኢየሱስ ሁሉንም ነገር ለመቀበል ነው የመጣው። ምንም መንገድ አጡ። ከዛ ቀና ሲሉ ጣራ ግን ማንም የለም። ኢየሱስ ጌታ ነው። እንደምን ብለው ይሄን ቃሬዛ ይዘው ጣራውን ላይ ወጡና የሰው ጣራ ነው አላሉም። ኢሌጋል ነው አላሉም። ትክክል አይደለም አላሉም። ነገር ግን ከምንም ነገር በላይ ይህ ሰው መዳን አለበት፣ ጓደኛቸው መዳን አለበት ብለው አወጡት። ጣራውን ነደሉ። ኢየሱስ ጌታ ነው። ነደሉና ጌታችን ኢየሱስ ክርስቶስ በነበረበት እግር ስር አወረዱት በገመድ። እምነታቸውን አይቶ ነካው፣ ዳሰሰው፣ ተነሳ። ኢየሱስ ጌታ ነው። ሃሌሉያ። በጌታ በኢየሱስ ክርስቶስ ስም፣ በጌታ በኢየሱስ ክርስቶስ እንዲህ አይነት ጠንካራ የእምነት አርበኞች እግዚአብሔር ይስጣችሁ። አሜን። አጠገባችሁ ያሉት ስንፍናን የሚያወሩ፣ ሞትን የሚያወሩ፣ ጭንቀትን የሚያወሩ፣ ረብሻን የሚያወሩ፣ ሁሌ ፖለቲካ፣ የማይረባ ነገር፣ የማይጠቅምን ነገር ከሚያወሩ ሰዎች እግዚአብሔር ይጠብቃችሁ። ነገር ግን በእምነት የተሞሉ በእግዚአብሔር ቃል የተሞሉ ኃያል የሆኑ ብርቱ የሆኑ ጀግኖች ወደ ክርስቶስ የሚያቀርቡ ማንኛውንም አይነት ነገር ሰብረው ወደ ክርስቶስ በሚያቀርቡ ወገኖች እግዚአብሔር ይሙላችሁ። አሜን ነው። ኢየሱስ ጌታ ነው። እግዚአብሔር ይባርካችሁ። ተባረኩ። በቃ ይሄንን በቃ እግዚአብሔር በሰጠኝ ጊዜ ሁሉ እንዲህ አይነት ሐሳቦችን፣ መልእክቶችን ወደ እናንተ አመጣለሁኝ እና የሚጠቅመው ላይክ ማድረግ፣ ሼር ማድረግ አትርሱ። ሰብስክራይብ ማድረግንም አትርሱ። እግዚአብሔር ይባርካችሁ። ስለዚህ ከዛ በተከታታይ የማገለግለውን ሐሳብ ወደ እናንተ ሊመጣ ይችላል። አሁንም ያው ቀጥላለሁኝ። ስለ እምነት የተዘጋጀ ሙሉ የሆነ ሐሳብ አለኝ። ያንን ነገር በሚቀጥለው ሼር አድርጋችኋለኝ። ዛሬ በዚህ ሐሳብ በቃ እግዚአብሔር ይባርካችሁ። ተባረኩ። ጨርሻለሁ።